ከልቦ በቀረበው ትርታ 97.6 FM የትርታ ኮርስ መሰናዶው ነው በመከታተል ላይ የምትገኙት። እያደመጣችሁን ስለሆነ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የትርፍ ሰዓት ስራና የተረኝነት አመዳደብ ስርዓት ወጥ የሚያደርግ አዲስ የአሰራር መመሪያን ይፋ ያደረገው የጤና ሚኒስቴር ይፋ አድርጓል ማለት ነው። በመንግስት የጤና ተቋማት ውስጥ ለሚሰሩ ባለሙያዎች የወጣው መመሪያው የክፍያ ሁኔታዎችን ከመወሰን ባለፈ አንድ የጤና ባለሙያ ማስተናገድ ያለበትን ከፍተኛ የታካሚ ቁጥር በዝርዝርም አስቀምጧል። በጤና ሚኒስቴር ዴኤታው ዶክተር ደረጀ ደጉማ ተፈርሞ ለፌዴራልና ለዩኒቨርሲቲ ሆስፒታሎች የተላከው ይህ አዲስ መመሪያ ዋነኛ ዓላማው የስራ ክፍፍሉን ከታካሚ ብዛት ጋር ማመጣጠንና ግልጽ አሰራር መዘርጋት እንደሆነም ተገልጿል። በመመሪያው ላይ ከተቀመጡት ዋና ዋና ነጥቦች መካከልም በተኝቶ ሕክምና ክፍሎች አንድ ጠቅላላ ሐኪም እስከ 20 ታካሚዎችን፣ አንድ ስፔሻሊቲ ደግሞ እስከ 40 የሚደርሱ ታካሚዎችን እንዲከታተሉ ተደንግጓል። ነርሶቹን በተመለከተ አንድ ነርስ ከ6 እስከ 7 ለሚሆኑ ታካሚዎች እንዲመደብም ተወስኗል። በጽኑ ህሙማን ክፍል ደግሞ የህክምናው ክብደት ታይቶ ለአንድ ነርስ ከ3 እስከ 4 ታካሚ ብቻ እንዲመደብ የተደረገበትም አሰራር ተዘርግቷል። በወሊድ አገልግሎት ከመደበኛ የስራ ሰዓት ውጭ ለሚሰጥ የወሊድ አገልግሎት ለአንድ ማዋለጃ አልጋ 2 ሚድዋይፎች እንዲመደቡ መመሪያው ያዛል። በቀዶ ህክምናና ማገገሚያ በቀዶ ህክምና ወቅት እንደ ህክምናው አይነት በቡድን የሚመደቡ ባለሙያዎች ዝርዝር የተቀመጠ ሲሆን ከቀዶ ህክምና በኋላ በሚቆዩባቸው ክፍሎች ደግሞ ለአንድ ነርስ 2 ታካሚዎች ብቻ እንዲመደቡ ተወስኗል። የአዲሱ መመሪያ እንደ ድንገተኛ ክፍል፣ ላቦራቶሪና ፋርማሲ ያሉ የህክምና ክፍሎችን ጨምሮ 49 የስራ ክፍሎችን ያካተተ ነው። ከህክምና ባለሙያዎች በተጨማሪም የፋይናንስ፣ የጽዳትና የጥበቃ ሰራተኞች የትርፍ ሰዓት ምደባን የተመለከቱ ድንጋጌዎች ተካተውበታል። መመሪያው በተለይ እንደ ጥቁር አንበሳ፣ ቅዱስ ጳውሎስና አለርት ባሉ የሪፈራል ሆስፒታሎች እንዲሁም በመላ ሀገሪቱ በሚገኙ የዩኒቨርሲቲ ሆስፒታሎች ላይ ተፈጻሚ እንደሚሆን ታውቋል። ይህም የባለሙያዎችን የስራ ጫና በመቀነስና የክፍያ ስርዓቱን በማስተካከል የህክምና አገልግሎቱን ጥራት እንደሚያሻሽል ተስፋ ተጥሎበታል። የቡና ምርትን ከህፃናት ጉልበት ብዝበዛ ነፃ ለማድረግ ያለመ ስልጠና መስጠት መጀመሩን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። ባለስልጣኑ በአዲስ አበባ የተጀመረውን ስልጠና ያዘጋጀው ከተባበሩት መንግስታት የኢንዱስትሪ ልማት ድርጅት፣ የዓለም አቀፉ ከስራ ድርጅትና ከስራና ክህሎት ሚኒስቴር ጋር በመተባበር ነው። በስልጠናው ላይ የቡና አልሚዎች፣ የኢንዱስትሪ ባለቤቶችና ላኪዎችም ተሳትፎበታል። የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ ስልጠናውን በንግግር ሲከፍቱ እንደገለጹት ኢትዮጵያ ከአውሮፓ ህብረት የአካባቢ ጥበቃ ደንብ ጋር በተያያዘ ከደን ምንጣሩ ስጋት የለባትም። ይሁን እንጂ በቡና ምርት ሂደት ውስጥ የህፃናት ጉልበት ብዝበዛን ለማስቀረት ትኩረት ሊሰጥ እንደሚገባ አሳስበዋል። ኢትዮጵያ የህፃናት ጉልበት ብዝበዛን ለመከላከል የሚያስችሉ የፖሊሲ የመመሪያና የደንብ ሰነዶች ችግር የለባትም። አሁን የሚጠበቀው እነዚህን ህጎች በተግባር መተርጎም ብቻ ነው ብለዋል ዋና ዳይሬክተሩ። በመድረኩ ላይ በባለስልጣኑ የተዘጋጀው ስትራቴጂ የቀረበ ሲሆን ዓለም አቀፍና ሀገር በቀል የህፃናት መብት ስምምነቶች፣ የዕድሜ ወሰንና የከፋ የህፃናት ጉልበት ብዝበዛ ምንነት ላይ ሰፊ ማብራሪያ ተሰጥቷል። ይህ መሰል ስልጠና ቀደም ሲል በሐዋሳ ከተማ የተሰጠ ሲሆን በቀጣይም በጅማ ከተማ ለሚገኙ የዘርፉ ተዋናያን እንደሚሰጥ ትርታ ከኢትዮጵያ ቡናና ሻይ ባለስልጣን ለማወቅ ችሏል። አድማጮች አብራችሁን ስላላችሁ ምስጋናችን ከልብ ነው። ቀደም ሲል ከሀገር ውስጥ የተወጣጡ ዜናዎችን ወደ እናንተ አድርሰን ነበረ። በመቀጠል ደግሞ የባህር ማዶ ዜናዎችን ወደ እናንተ እናደርሳለን። የአፍሪካ ጉዳዮችን ቀዳሚ ስናደርግ ኬንያ እናገኛለን። በናይሮቢ በደረሰ የጎርፍ አደጋ የ23 ሰዎች ህይወት ማለፉ ተሰምቷል። በጎረቤት ሀገር ኬንያ ዋና ከተማ ናይሮቢ ውስጥ በጣለው ከባድ ዝናብ ምክንያት በተከሰተ የጎርፍ አደጋ ቢያንስ የ23 ሰዎች ህይወት ማለፉን ፖሊስ አስታውቋል። በትናንትናው ዕለት የጣለው ከባድ ዝናብ በከተማዋ የተለያዩ አካባቢዎች ድንገተኛ ጎርፍ ያስከተለ ሲሆን በተለይም ዝቅተኛ ገቢ ያላቸው ነዋሪዎች በሚኖሩባቸው ሰፈሮች ላይ ከፍተኛ ጉዳት አድርሷል ተብሏል። ፖሊስ እስካሁን የ23 ሰዎችን አስክሬን ማግኘቱን ያረጋገጠ ሲሆን የነፍስ አድን ስራውን አሁንም በተጠናከረ ሁኔታ እየቀጠለ መሆኑን ገልጿል። ከሟቾቹ መካከል አብዛኞቹ በጎርፍ በተወሰዱ ቤቶች ውስጥ
የነበሩና በድንገት በመጣው ውሃ የተጠቁ መሆናቸው ታውቋል። የናይሮቢ ፖሊስ አዛዥ እንዳሉት የሟቾች ቁጥር ከዚህም በላይ ሊጨምር እንደሚችል ስጋት አለ። ከሰው ሕይወት መጥፋት በተጨማሪ በከተማዋ ዋና መንገዶች በጎርፍ በመሸፈናቸው የትራንስፖርት እንቅስቃሴ መስተጓጎሉ ተገልጿል። በርካታ መኪኖች በውሃ ውስጥ ሰጥመው መታየታቸውም ነው የተገለጸው። የኬንያ ሜቴዎሮሎጂ ማዕከል ዝናቡ በሚቀጥሉት ቀናትም ተጠናክሮ ሊቀጥል ስለሚችል ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉም አሳስቧል። በመጨረሻም ሙጅተባ ሀሚኒ የኢራን የበላይ መሪ በመሆን ስልጣን ተረከቡ። በኢራን ከፍተኛ የፖለቲካ ሽግግር መደረጉ የተሰማ ሲሆን ቀደም ሲል በአሜሪካና በእስራኤል ጥቃት ተገደሉ የተባሉት የአያቶላ አሊ ሀሚኒ መንበር ልጃቸው ሙጅተባ ሀሚኒ እንዲረከቡ መወሰኑ ተገልጿል። የአገሪቱ የበላይ መሪ የሚሰይመው የባለሙያዎች ምክር ቤት ባደረገው አስቸኳይ ስብሰባ የ56 ዓመቱን ሙጅተባ ሀሚኒን በአንድ ድምፅ አዲሱ የኢራን የበላይ መሪ አድርጎ መርጧቸዋል። ይህ ውሳኔ የተላለፈው አገሪቱ ከባድ ወታደራዊ ጥቃት እየደረሰባት ባለበትና ከፍተኛ ቀውስ ውስጥ በገባችበት ወቅት በመሆኑም ዘገባው አመላክቷል። ሙጅተባ ሀሚኒ ለረጅም ዓመታት በአባታቸው ጥላ ስር ሆነው የሀገሪቱን የደህንነትና የኢኮኖሚ መዋቅር ሲዘውሩ የቆዩ ቢሆንም አሁን ግን በይፋ ስልጣን መረከባቸው ተገልጿል። አዲሱ መሪ ስልጣኑን እንደተረከቡ ባስተላለፉት መልእክት ሀገራቸው እየደረሰባት ላለው ጥቃት ተገቢውን ምላሽ እንደምትሰጥ አስታውቀዋል። አድማጮች ከጤናና ኑሮ መሰናዶችን ነው ተመልሰን የተገናኘ ነው። በተለይም ስለ ወገብ ህመም ነበር ከሕክምና ባለሙያ ጋር ቆይታ ያደረግነው። እንግዲህ የሕክምና ባለሙያዎች የመከሩንን ምክረ ሀሳብ መተግበር ለወገብ ህመም እንዳንጋለጥ የሚያደርገውን እገዛ ከፍተኛ እንደሆነ ተመልክተናል። ስለዚህ አግባብ ከሆነ ወስደን መተግበር ደግሞ የኛ ድርሻ ይሆናል። አብራችሁን ስላላችሁ ምስጋናችን ከልብ ነው። እስከ 2:30 ነው ቆይታችን የሚቀጥለው። ይህን ሰዓት በአጋርነት አብረውን እየሰሩ የሚገኙ ድርጅቶች አሉ። ቀዳሚው ራይድ ትራንስፖርት ነው። በ8294 ላይ ደውለው ወይም የራይድ አፕሊኬሽን አውርደው ሲያዙ ከከተማ ውስጥ እንቅስቃሴ ባሻገር ከባህር ማዶ በተለያዩ አጋጣሚዎች እንግዳዎች መተውቦ የመቀበል ሰዓት ባይኖሮ በ8294 ወይም በራይድ አፕሊኬሽን በማዘዝ ብቻ እንግዳችሁን ተቀብሎ ራይድ ያሉበት ድረስ ይዞላችሁ ይመጣል ማለት ነው። ይህም ደግሞ ከደህንነት ስጋት ነጻ ለማድረግ እንግዳው የት እንደደረሰ መከታተል የምትችሉበትንም አሰራር ዘርግቷል። ለፈጣን የትራንስፖርት አማራጭ ራይድ ትራንስፖርት የሳት አጋራችን ነው። ሌላኛው ይህን ሰዓት አጋር በመሆን አብሮን ቆይታ የሚያደርገው ማን እንደ እናት የሚለው እናት ባንክ ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት ክፍያ ስርዓት ይዞላችሁ መጥቷል። በዚህ ክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏል ይላል እናት ባንክ። እናት መላ ክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ይበልጥ ለማሻሻል፣ የፋይናንስ ሪፖርት ለማዘጋጀት እንዲሁም የጉዞና የመጽሐፍ ግዥ ክፍያዎችን ለመክፈል የሚያስችል ዘመናዊ የአሰራር ስርዓት ነው ይለውታል። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን በታላቅ አክብሮት እንጋብዛለን የሚለው እናት ባንክ ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል። ከልቦ ከቀረበው ትርታ 97.6 FM የዕለተ ሰኞ የካቲት 30 2018 የትርታ ቁርስ መሰናዷችን ነው እያደመጣችሁ የምትገኙት አድማጮች። ቀደም ሲል የሰዓቱ ወጃውና የአጋሮቻችን መልእክት አድምጠን ነው ተመልሰን የተገናኘ ነው። ቆይታችን እስከ 2:30 ይዘልቃል። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተወጣጡ ዜናዎችን ወደ እናንተ የምናደርስበት ነው። ሀገራዊ ጉዳዮችን በማስቀደም እንጀምራለን። የኢትዮጵያ ብሔራዊ ምርጫ ቦርድ መጪውን ምርጫ ግልጽ፣ ተአማኒና ቀልጣፋ ለማድረግ የጀመረው የሪፎርም አካል የሆነው የዲጂታል መራጮች ምዝገባ እየተከናወነ ነው። ይሁን እንጂ ምዝገባው የሚካሄደው በተመረጡ ጣቢያዎች ላይ ብቻ መሆኑን ቦርዱ አስታውቋል። የምርጫ ሂደቱን በቴክኖሎጂ ለማገዝ ዝግጅቱን ሲያከናውን የቆየው የኢትዮጵያ ብሔራዊ ምርጫ ቦርድ የዲጂታል መራጮች ምዝገባ ስርዓትን ወደ ተግባር አስገብቷል። ቦርዱ ይህንን አስመልክቶ በሰጠው ማብራሪያ እንዳመላከተው ይህ የዲጂታል ምዝገባ ሂደት በሁሉም የምርጫ ጣቢያዎች የሚተገበር አይደለም። ይልቁንም አስቀድመው ለዚሁ ተግባር ተብለው በተለዩ ውስን የምርጫ ጣቢያዎች ላይ ብቻ የሚከናወን ይሆናል።
በዲጂታል ምዝገባ በማይካሄድባቸው ሌሎች መደበኛ የምርጫ ጣቢያዎች ግን የመራጮች ምዝገባ እንደተለመደው በመዝገብ ወይም በማኑዋል የሚቀጥል መሆኑን ቦርዱ አረጋግጧል። በመሆኑም መራጩ ሕዝብ ከአቅራቢያው በሚገኘው የመራጭ ጣቢያ በመገኘት የመመዝገብ መብቱን እንዲጠቀምም ጥሪ አቅርቧል። መራጮች ምዝገባው የሚከናወንባቸውን ትክክለኛ ቦታዎችና መረጃዎች ከቦርዱ ይፋዊ የማህበራዊ ትስስር ገጾችና ድረገጽ ብቻ እንዲከታተሉ እንዲሁም ለሂደቱ አስፈላጊውን ትብብር እንዲያደርጉ ቦርዱ አሳስቧል። የዲጂታል መራጮች ምዝገባ የሚከናወንባቸውን የምርጫ ጣቢያዎች ዝርዝር በቦርዱ ድረገጽ ላይ በመመልከት የሚቻል ሲሆን ለተጨማሪ መረጃ በነጻ የስልክ መስመር 7555 ደውሎ መጠየቅ እንደሚቻል ገልጿል። የእንስሳት ምርት ጥራትን ለማረጋገጥ አዳዲስ የህግ ማዕቀፎችን እያዘጋጀ መሆኑን የኢትዮጵያ ግብርና ባለስልጣን አስታውቋል። የእንስሳት ምርት ጥራትና ደህንነትን በዘላቂነት ለመጠበቅ እንዲሁም የዘርፉን አሰራር ዘመናዊ ለማድረግ የሚያስችሉ የህግ ማዕቀፎች እየተዘጋጁ መሆኑን ገልጿል። ባለስልጣኑ ከባለድርሻ አካላት ጋር ባካሄደው የምክክር መድረክ አዳዲሶቹ ህጎች የሀገሪቱን የውጭ ንግድ ተወዳዳሪነት እንደሚያሳድጉ ተገልጿል። የባለስልጣኑ ዋና ዳይሬክተር አምባሳደር ድሪባ ኩማ እንደገለጹት የእንስሳት ምርት ጥራትና ደህንነትን በህግ ለመደገፍ አዋጅ ቁጥር 1376/2018 ወጥቶ ወደ ስራ ገብቷል። ይህም የኢትዮጵያን የእንስሳትና የውጤቶችን የንግድ እንቅስቃሴ በዓለም አቀፍ ደረጃ ተቀባይነት ባለው አሰራር ለመምራት ያለመ መሆኑን ጠቁመዋል። አምባሳደር ድሪባ አክለውም አሁን ላይ በእጽዋትና በእንስሳት ዘርፎች አዋጆች፣ ደንቦችና መመሪያዎች ጸድቀው ወደ ስራ እየገቡ ነው። እነዚህ ማዕቀፎች በተለይም የስጋ አምራቾችን ፍላጎትና ዓለም አቀፍ አሰራርን ያገናዘቡ ናቸው ብለዋል። የባለስልጣኑ የሬጉላቶሪ ዘርፍ ዳይሬክተር ዶክተር ሐሚድ ጀማል በበኩላቸው ባለፉት 7 ወራት ምርት ወደ ውጭ ከመላካቸው በፊት ከማምረቻው ጀምሮ ጥራታቸውን ለመቆጣጠር የሚያስችሉ የአሰራር ማሻሻያዎች መደረጋቸውንም ገልጸዋል። ምርቱ በቁምም ሆነ ታርዶ ለተጠቃሚው ደህንነቱ በተጠበቀ መልኩ እንዲደርስ ከግብርና ሚኒስቴር ጋር በቅንጅት እየሰራ መሆኑንም አክለዋል። የህግ ማዕቀፎቹ ሲዘጋጁ እንደ ናሚቢያ፣ ቦትስዋናና ብራዚል ያሉ በዘርፉ ስኬታማ የሆኑ ሀገራት ተሞክሮ መካተቱን የገለጹት ደግሞ የሬጉላቶሪ መሪ ስራ አስፈጻሚ ዶክተር አያሌው ሹመት ናቸው። ይህም እንደ ስጋ፣ ማር፣ ወተትና አሳ ያሉ ምርቶች ወደ ውጭ በሚላኩበት ወቅት የሚያጋጥሙ ማነቆችን በመቅረፍ የአፍሪካ ነጻ የንግድ ቀጠና የሚፈጥረውን እድል ለመጠቀም እንደሚያስችልም ተመላክቷል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ በጊኒ 40 የፖለቲካ ፓርቲዎች በወታደራዊ መንግስት እንዲፈርሱ ተወሰነ። በምዕራብ አፍሪካዊቷ ሀገር ጊኒ በኮሎኔል ማማዲ ዱምቢያ የሚመራው ወታደራዊ መንግስት ግዙፍ የተቃዋሚ ፓርቲዎችን ጨምሮ 40 የፖለቲካ ድርጅቶችን በድንገተኛ አዋጅ ማፍረሱን የተሰማው በሀገሪቱ ብሔራዊ ቴሌቪዥን የተገለጸው ይህ አዋጅ በጊኒ የሀገር ውስጥ አስተዳደርና ያልተማከለ አስተዳደር ሚኒስቴር የወጣ መሆኑ ተገልጿል። ሚኒስቴሩ ፓርቲዎቹ እንዲፈርሱ የወሰነው ህጋዊ ግዴታቸውን አልተወጡም በሚል ምክንያት እንደሆነ ገልጿል። ይህ ድንገተኛ አዋጅ ፓርቲዎቹ ከዚህ ቀደም በህጋዊ መንገድ መንቀሳቀስ እንዳይችሉ የሚያግድ ሲሆን ህጋዊ ሰውነታቸውንም ወዲያውኑ እንዲያጡ ያደርጋል። ማንኛውም በእነዚህ ፓርቲዎች ስም የሚደገፍ የፖለቲካ እንቅስቃሴም ታግዷል። የፓርቲዎቹ አርማዎች፣ ስያሜዎችና መለያዎች ጥቅም ላይ እንዳይውሉም ተከልክለዋል። የፓርቲዎቹ ንብረት፣ ቢሮዎች በመንግስት ቁጥጥር ስር እንደዋሉ ነው የተዘገበው ማለት ነው። የተቃዋሚ ፓርቲ አመራሮችና የሲቪክ ማህበራት ውሳኔዎችን አጥብቀው አውግዘው መሆኑን የዘገበው አፍሪካ ኒውስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ውይይት አደረጉ። መሪዎቹ በኢራን ላይ እየተካሄደ ባለው ጥቃትና በሁለቱ ሀገራት ወታደራዊ ትብብር ዙሪያ በስልክ መወያየታቸውን የተዘገበው። ውይይቱ የተካሄደው ፕሬዝዳንት ትራምፕ በእንግሊዝ መንግስት ላይ ጠንከር ያለ ትችት በሰነዘሩ ማግስት ነው። የእንግሊዝ ጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ መሰረት ሁለቱ መሪዎች ባደረጉት ንግግር በመካከለኛው ምስራቅ ስላለው ወቅታዊ ሁኔታ መክረዋል። በወቅቱም እንደተናገሩት ከሆነ የውይይት ከመደረጉ ጥቂት ቀናት ቀደም ብሎ ግን ፕሬዚዳንት ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ገጻቸው ላይ በእንግሊዝ ላይ ያላቸውን ቅሬታ ገልጸው ነበር። ፕሬዚዳንቱ እንግሊዝ በመጀመሪያው ዙር በኢራን ላይ በተሰነዘረው ጥቃት ላይ ለመሳተፍ ፈቃደኛ ለመሆኗን በመጥቀስ መተቸታቸው ይታወሳል።